ወደ አዲሱ ትምህርት ቤት ከገባሁኝ ዛሬ ሁለተኛ ሳምንቴ ቢሆንም ወንዶች ሁሉ ትኩረትና ወሬያቸው ስለኔ ሆኗል። አብዛኞቹ ወንዶች እኔን ለመቅረብ ቢፈልጉም የትምህርት ቤታችን ዳይሬክተር አቶ ሰለሞን አባቴ ስለነበረ የትኛውም ወንድ ደፍሮ ቀርቦ ሊያናግረኝ አልሞከረም ከአንድ ልጅ በስተቀር። ልዑል ይባላል። እዚህ ትምህርት ቤት ከመግባቴ በፊት ጓደኛዬ ስለሱ ደጋግማ አውርታልኛለች። ብዙ ሴቶች ምን እንደሚላቸው ባላውቅም በጣም ይወዱታል። ታዲያ እኔን በተደጋጋሚ ደፍሮ ሊያናግረኝ የሞከረው ወንድ እሱ ብቻ ነበር። ነገር ግን ወሬውና ጉራው በጣም ስለሚያስጠላኝ እሱን የማናገር ምንም ፍላጎት አልነበረኝ። ዛሬ ረፍት ሰዓት ላይ ወደምቀመጥበት ቦታ እየሄድኩኝ ሳለ ከጓደኞቹ ጋር ተሰብስቦ ቁጭ ብሎ እያወራ ነበር። ልክ ባጠገባቸው ላልፍ ስል መንገዴን ዘግቶ አስቆመኝ። አልፌው ልሄድ ብሞክርም አላሳልፈኝ አለ። ይባስ ብሎ ወደ ሌላ አቅጣጫ እንድመለከት ከጠቆመኝ በኋላ ጉንጬን ሳመኝ። በጣም ተናድጄ በጥፊ መታሁትና ከዚህ በኋላ እንደዚህ አይነት ነገር እንዳይሞክር አስጠንቅቄው ገፍትሬው ሄድኩ። የተመታ ፊቱን እያሻሸ እና እየሳቀ ነገ እንገናኛለን የኔ ቆንጆ አለ። ነገራ ስራው ሁሉ በጣም ያናድዳል። ቦታዬ ላይ ተቀምጬ ያደረገውን ነገር እያሰብኩ ስብሰለሰል ሳላስበው የረፍት ሰዓት አልቆ ወደ ክላስ ተባለ። ጊዜ በሄደ ቁጥር ይህን ድርጊቱን ይተዋል ብዬ ባስብም እሱ ግን ጭራሽ እየባሰበት መጣ። ለአባቴ ተናግሬ ላስባረረው እንደምችል ብነግረውም ምንም ግድ አልሰጠው። ይሄው በሱ ምክንያት ትምህርቴን ለራሱ በስነ ስርዓት መከታተል አልቻልኩኝ። ምን እንደማደርግ ግራ ግብት ብሎኛል። ዛሬ ክላስ ጨርሰን ወደ ቤት እየወጣን እያለ ድንገት ሳላስበው ከጀርባዬ መጥቶ ቀንሽን አታውቂም እንዴ ቀሚስሽ እኮ ተበላሽቷል ብሎ ሹራቡን አሰረልኝና ወደ ኋላ እንዳልዞር ነግሮኝ ጥሎኝ ሄደ። በጣም ደንግጬ ስለነበር ምንም ነገር ሳልናገር ወደ ቤት ሄድኩ። ቤት ደርሼ ሻወር ከወሰድኩ በኋላ ልጁ ያደረገውን ነገር እያሰብኩ መገረም ጀመርኩ። እንደዚህ ጥሩ ነገር ማሰቡና ማድረጉ አስገረመኝ። በነጋታው ሹራቡን አጥቤ ይዤለት ሄድኩ። ከጓደኞቹ ጋር ቁጭ ብሎ እያወራ ነበርና አስጠራሁት። አመስግኜ ሹራቡን ሰጠሁት። እሱም ፈገግ አለና ምንም አይደለም ብሎ ተቀብሎ ሊሄድ ሲል የሰው ውለታ እንዲኖርብኝ አልፈልግም። ውለታ እንዴት ነው የምመልሰው አልኩት። ፈገግ አለና እዚች ጋር ከሳምሺ በቂ ነው ብሎ ባለፈው በጥፊ የመታሁት ፊቱን አሳየኝ። ባደረገው ነገር ስለተገረምኩ ሳኩኝ። ልዑል እባላለሁ ብሎ እጁን ለትውውቅ ዘረጋልኝ። እኔም ማቢላ እባላለሁ ብዬ ጨበጥኩ። ቆንጆ ስም ነው ያለሽ አለ። አመሰግናለሁ አልኩት። በቃ ለውለታዬ ምላሽ ወይ መጥነው በኋላ አብረን ነው ወደ ቤት የምንሄደው። እምቢ ማለት አይቻልም ብሎኝ ወደ ጓደኞቹ ተመለሰ። እኔም እየሳኩኝ ወደ ክላስ አመራሁ። ከክላስ ሰዓት አልቆ ከትምህርት ቤት ግቢ እየወጣሁ እያለ ከኋላ የሆነ ሰው ጠራኝ። ስዞር ልዑል ነበር። ቆምኩኝና ጠበቅኩት። ልክ ሲደርስ እያለከለከ አብረን እንሄዳለን ተባብለን ጥለሽ ልትሄጂ ነበር አይደል? በአሁን እንሄድ ብሎ ወደፊት ተራመደ። ሁሌ እንዳስገረመኝ ነው። አሁን እኮ ከሩቅ ለሚያየኝ ሰው ዛሬ ተዋወቅን ሳይሆን የብዙ ዓመት ጓደኛሞች ነው የምንመስለው። አንዳንድ ነገሮችን እያወራን ሰፈር ድረስ ሸኝቶን ቻው ብዬ ወደ ቤት ልገባ ስል ስልክ እንድንቀያየር ጠየቀኝ። እምቢ ልለው ስላልቻልኩኝ የኔን ሰጠሁት። እየሳቀ ቻው ብሎ ተመለሰ። ልዑል ከላይ ሲታይ ጉረኛ ቢመስል ጥሩ ልብ ያለው ልጅ እንደሆነ ያስታውቃል። ክፍሌ ቁጭ ብዬ የቤት ስራ እየሰራሁ እያለ ቴሌግራም ላይ ቴክስት ገባልኝ። አንስቼ ሳየው በሰላም ገባሽ ይላል። ልዑል ነበረ። ፈገግ አልኩ። ቤት አድርሰኸኝ አይደል እንደሄድከው አልኩት። ያው ከበር እስከ ቤት እኮ ብዙ ርቀት አለ። ምን እንዳጋጠመሽ በምን አውቃለሁ አለኝ። ሂድ ሞዛዛ፣ ለማንኛውም አታስብ፣ በሰላም ገብቻለሁ አልኩት። እኔም የምፈልገው እሱን ነው። ማቡ ደግሞ ስለተዋወቅን ደስ ብሎኛል አለኝ። እኔም ደስ ብሎኛል ሉሊ ብዬ አቆላምጬ ጠራሁት። የዛን ቀን በቴክስት ስናወራ አምሽተን ተኛን። በነጋታው ትምህርት ቤት ሲሄድ አልመጣም ነበር። ምን እንደሆነ ባላውቅም ደብሮኝ ወደ ቤት ተመለስኩ። ቤት እንደገባሁኝ ቶሎ ብዬ ምን ሆነህ ነው የቀረኸው ብዬ ቴክስት አደረግኩለት። ሳይመልስልኝ መሸ። እናም በጣም ተጨነቅኩ። ማታ ላይ ስልኬን ቼክ ሳደርገው ልዑል ቴክስት አድርጎልኛል። ቶሎ ብዬ ቴክስቱን ከፍቼ ሳየው ደነገጥኩ። ይቅርታ ማቡ፣ የሕክምና ቼክአፕ ስለነበረኝ የቀረሁት ይላል ቴክስቱ። ደንግጬ
የምን ህክምና አሟል እንዴ አልኩት። እሱም ሁሌ በየወሩ የሚያደርገው ነገር እንደሆነና ምንም የሚያስጨንቅ ነገር እንደሌለ ነገረኝ። እናም ስለደከመው ቻው ብሎ ይተኛል። ቀስ በቀስ የኔና የልዑል ጓደኝነት እየጠነከረ መጣ። ከጓደኞቹ ጋር አስተዋወቀኝ። ከትምህርት ቤት ስንወጣ ሁሌ ወደ ቤት አንድ ላይ ሄደን እስከ በር ሸኝቶኝ ይመለሳል። ከዛ ማታ ደግሞ በቴክስት እናወራለን። በጊዜ ሂደት ለሱ ያለኝ ስሜት ተቀየረ። እናም አፈቀርኩት። ነገር ግን ማፍቀሬን እንዴት መናገር እንዳለብኝ ግራ ገብቶኝ እያሰብኩ ባለሁበት ሰዓት ከማላውቀው ቁጥር የሆነ ቴክስት ደረሰኝ። ከፍቼ ሳየው እንዲህ ይላል። ልዑል አንቺን የቀረበሽ ወዶሽ ሳይሆን ከጓደኞቹ ጋር አንቺን ፍቅር ለማስያዝ በብር ስለተወራረደ ነው እና እየተጫወተብሽ ስለሆነ ራስሽን ጠብቂ ይላል። ደነገጥኩ። ማን እንደለከው ለማየት ፕሮፋይሉን ሳየው ምንም የለውም። በነገሩ በጣም ተበሳጭ። የተፈጠረውን ነገር ማመን አልፈለኩም፣ ግን ደግሞ እውነት ከሆነ ምን እንደማደርግ ማሰብ ጀመርኩ። ልዑል ደጋግሞ ቴክስት ቢያደርግልኝም ሳልመልስለት ዝም ብዬ ተኛሁ። በነጋታው ትምህርት ቤት መናፈሻ ውስጥ ቁጭ ብዬ እያለሁ ልዑል መጣ እና ለምን ቴክስት እንደማልመልስ ጠየቀኝ። እኔም የቀረበኝ ከጓደኞቹ ጋር ሲዞ እንደሆነና ይሄን ነገር እንደደረስኩበት ስነግረው ደንግጦ አንገቱን አቀረቀረ። እኔም የተባለው ነገር እውነት እንደሆነ ገባኝና ተነስቼ ጥዬው ልሄድ ስል እጄን ያዘኝ። የሰማሁት ነገር እውነት እንደሆነና መጀመሪያ እኔን የቀረበኝ ከጓደኞቹ ጋር ሲዞ የነበረ ቢሆንም አሁን ግን በጣም እንደሚወደኝና ሊያጣኝ እንደማይፈልግ ነገረኝ። ይቅርታ እንዳደርግለትም ጠየቀኝ። በነገሩ በጣም ስለተናደርኩኝ እጁን መንጭቄው እዛው ባለበት ጥዬው ሄድኩኝ። ከዛ ቀን ጀምሮ በተደጋጋሚ ይቅርታ እንዳደርግለት ቢጠይቀኝም በጣም አናዶኝ ስለነበረ በቀላሉ ይቅርታ አላደረኩለትም ነበር። ታዲያ የሆነ ቀን እሑድ ጠዋት ሰፈር ድረስ መጥቶ ከቤት አስጠራኝ። ደነገጥኩኝ። ገና ከቤተ ክርስቲያን መመለሳችን ስለነበረ ነጠላይን እንኳን አላወለኩም ነበር። አንተ እብድ፣ ምን አስበህ ነው እዚህ ድረስ የመጣው? አባዬ ቢያይስ አልኩት። ይሄኛ ከትምህርት ቤት ውጪ መገናኘት ክልክል ነው እንዴ አለ። እሺ አሁን በቃ ሂድ፣ አባዬ ካየህ ሌላ ነገር ነው የሚያስበው ብዬው ልመልሰው ስል እንደውም እሳቸውን ጥሪልኝ ላናግራቸው ፈልጋለሁ አለ። ምን ልትለው ነው አልኩት። ልጅዎት ሌባ ናት፣ ልቤን ሰርቃ ላየሁም አልሰማሁም እያለች ነው። እባክዎ በሚገባ ቋንቋ አናግረው ልቤን ያስመልሱልኝ እላቸዋለሁ አለ። የእብደት ስራው አሳቀኝ። ደረቅ እንደሆንክ ግን ታውቃለህ አልኩት። አውቃለሁ አቡዬ፣ አሁን ተታረቅን ማለት ነው አለኝ። አንገቴን ደፍቼ ፈገግ እያልኩኝ አዎ አልኩት። እሱም ፈገግ አለ። ከዛም ቆም ብዬ ግን ስማ፣ ድጋሚ እንደዚህ አይነት ስህተት ብትሰራ አልታገስህም እሺ አልኩ። እሺ የኔ ሌባ ብሎ ሊያቅፈኝ ሲል ድንገት አይን ላይን ተፋጠጠ። ደነገጥኩ። አይኖቹን ሳያቸው ውስጥ ድረስ ዘልቆ የሚገባ የሆነ ኃይል አላቸው። ተፋጠን በቆምንበት ድንገት አባዬ ከቤት ሲጠራኝ ከገባንበት ይፍዘት አልመጣን። እኔም ተቻኩዬ ቻው ብዬ ወደ ቤት ከገባው በኋላ ስለ ሁኔታው እያሰብኩ ፈገግ ማለት ጀመርኩ። ከዚህም በኋላ እኔና ልዑል በጣም የሚዋደዱ ፍቅረኛሞች ሆነን ትምህርት ቤት ውስጥ የረፍት ሰዓታችንን ሁሌ አብረን ነው የምናሳልፈው። ምግብ አብረን እንበላለን። ከጓደኞቹ ጋር ተሰብስበን ጥሩ ጊዜ እናሳልፋለን። አንዳንዴም ከትምህርት ቤት ውጪ ተገናኝተን አብረን ውለን ወደ ቤት ሸኝቶን ይመለሳል። አባቴ ይሄን ነገር ቢያይ ምን ሊፈጠር እንደሚችል ባውቅም ከሱ ጋር ሰውን በጣም ደስተኛ ስለመሆን ሁሉንም ነገር ወደ ኋላ ትቼ ከሌሎች ጋር ጣፋጭ ፍቅር ጊዜ ለማሳለፍ መርጫለሁ። በዚህም ሁኔታ ደስ የሚሉ 3 የፍቅር ወራትን አብረን አሳለፍን። ከጊዜ በኋላ ግን የልዑል ጸባይ እየተቀየረ መምጣት ጀመረ። ስልክ አጥፍቶ ይጠፋል፣ ከትምህርት ቤት ይቀራል፣ በሆነ ባልሆኑ ይጨቃጨቃል፣ ቶሎ ሊያገኘኝ አይፈልግም፣ ከኔ ለመራቅ ይሞክራል። በቃ ፍጹም ሌላ ሰው ሆነብኝ። ምክንያቱም እንዲነግረኝ ብጠይቀውም ሊነግረኝ ፈቃደኛ አይደለም። በጊዜ ብዛት መሀላችን ያለው ፍቅር እየቀዘቀዘ መጣ። ያ እንደዛ በጣም የሚወደኝ የነበረው ልዑል በምን ምክንያት እንደዚህ ሊቀየርብኝ እንደቻለ አልገባሻለኝ። ጓደኞቹን ለመጠየቅ ስሞክር ምንም እንደማያውቁና የልዑል አዲስ ባህሪ ለነሱም እንግዳ እንደሆነባቸው ነገሩ። ዛሬ ምሳ ሰዓት ላይ ከክላስ ወጥቼ እሱን እየፈለኩ ያለ ከሩቅ ጓደኛዬ ጋር ተቀምጠው እያወሩ ተመለከትኳቸው። ልክ ወደ እነሱ እየቀረብኩ ስመጣ ልዑል ጓደኛዬ ሊስማት ስጠጋ ተመለከትኩ። በጣም ደንግጬ ሉሌ ብዬ ጮህ። ጓደኛዬ ደንግጣ ከተቀመጠችበት ተነስታ
ዞራየች እየተርበተበተች ማቢ እንዳሰብሽው አይደለም ቆይ ላስረዳሽ ማለት ጀመረች። እኔ ግን ሉሌ የሆነ ነገር እንዲለኝ ነበር የፈለኩት። ግን እሱ ዘና ብሎ ተቀምጦ የፊት ሳቅ እየሳቀ ቀና ብሎ ተመለከተኝ። ምንም አይነት ድንጋጤ ፊቱ ላይ ባለማየት ተበሳጨው። አጋብዬ ምን እያረገ እንደሆነ ሲጠይቀው ከተቀመጠበት ተነስቶ አይኖቼን እያየ ምን አገባሽ አለ። ደነገጥኩ። ሰውነቴን የሆነ ነገር ሲወራ የተሰማኝ። በንግግሩ ተበሳጭቼ በጥፊ ልመታው ስል እጄን አጥብቆ ያዘኝ። ያ የማውቀው ልዑል አልመስልሻለኝ። ጭራሽ እንደማይፈልገኝና መለያየት እንደሚፈልግ እየጮኸ ነገረኝ። ማመን አልቻልኩ። እንባዬ በጉንጬ እየወረደ ቆይሽ ሉሌ ምን ሆነህብኝ ነው ብዬ ጠየቅኩት። ሳይመልስልኝ ባለሁበት ጥሎኝ ሄደ። ማመን አልቻልኩ። እንኳን እያለቀስኩኝ ይቅርና ከፍቶኛ ኩርፌ ካየኝ የማያስችለው ልዑል ዛሬ እያለቀስኩ ጥሎኝ ሄደ። ከዓይኔ እስኪሰወር ከተከተልኩት በኋላ በንዴት ወደ ጓደኛ ዞሬ ምን ለማድረግ እየሞከረች እንደሆነ እየጮህኩ ጠየቅኳት። እሷም እጇን እያፋተገች ሊያወራት እንደጠራት እናም በሰላም እያወሩ እያለ ድንገት ሊስማት እንደነበረ በጓደኝነታችን እየማለች ነገረች። የኔ ልዑል ይህን ማድረጉን ፈጽሞ መቀበል አቃተ። እንባዬን ጠራርጌ ብቻዬን መሆን እንደምፈልግ ነግሬያት ባለችበት ጥያት ሄድኩ። በነጋታው ጥፋቱን አምኖ ይቅርታ ይጠይቀኛል ብዬ ብጠብቅም አይደለም ይቅርታ ሊጠይቀኝ ይቅርና መጥቶ እንኳን ሊያገኘኝ አልሞከረም። ጊዜ በሄደ ቁጥር የኔና የልዑል ግንኙነት ያኔ ብቻ እየሆነ መጣ። ከሩቅ መተያየት፣ ስንገናኝ ዝም ብሎ መተላለፍ አለቀ። የእጅግ የሚያስቀና ፍቅር በአንድ ጊዜ እንደ ጉም ተኖ ጠፋ። እሱን ከልቤ ቆርጬ መርሳት ብፈልግም ውስጤ የሆነ ነገር እንዳጋጠመውና ለእኔ ለመናገር እንዳልፈለገ ደጋግሞ ስለሚነግረው እሱን መርሳት አልቻልኩም። በዚህ ሁኔታዬ ትምህርቴን በአግባቡ መከታተል ተሳነኝ። እናም ሁለተኛ ሴሚስተር እንደዚህ እየሆንኩ መቀጠል ስለማልችል ለአባቴ ትንሽ ትምህርት ቤቱ እንደራቀኝና ትምህርት ቤት መቀየር እንደምፈልግ ነገርኩት። ምክንያቴ ባይወጥለት እኔም ማስጨነቅ ስላልፈለገ እሺ አለኝ። ታዲያ ልዑል ይህን ውሳኔ ሲሰማ ምን ሊሰማው እንደሚችል እያሰብ የመጀመሪያ ሴሚስተር ፈተና ደርሶ ተፈተነ። እናም የመጨረሻ ውሳኔን ከማድረጌ በፊት ለልዑል ነግሬው ምን እንደሚያስብ ጠየቅኩት። ማቡዬ እባክሽ አትሂጂ እዚሁ ቆይልኝ የሚል ምላሽ በጠብቅም ግድ እንደማይሰጠውና የፈለግኩትን ማድረግ እንደምችል አይኖቹን እያየ በመራራ ቃላቶቹ አረዳኝ። እነዛ ውስጥ ድረስ ዘልቀው የሚገቡ አይኖቹን ሳያቸው የልዑልን የክፋት ጥግ እንዳላይ እንደጋረዱ የተረዳው። ምንም ሳልለው እንባዬን ዋጥ አድርጌ ባለበት ጥዬው ወደ ቤት ተመለስኩኝ። ለ2 ሳምንት ክፍሌን ዘግቼ እያለቀስኩ ፈጣሪን እሱን የምረሳበት ብርታት እንዲሰጠኝ ስለምነው ሰነበትኩ። እናም በአዲስ መንፈስ በአዲስ ትምህርት ቤት ትምህርቴን ጀመርኩ። እየቆየ ሲሄድም ልዑልን እየረሳሁት በመጣም አንዳንዴ ትዝታዎቹ ሁሉ እያሉ ይረብሹኝ ነበር። አንድ ቀን ጓደኛዬን ከቤተ ክርስቲያን ወደ ቤት ስመለስ አገኘኋት። ሰላም ካልኳት በኋላ ስለ ልዑል ጠየቅኳት። እኔ ከወጣሁ በኋላ በጣም ተናዳጅ እንደሆነ ከጓደኞቹም ተለይቶ ያሳልፍ እንደነበረና ከአስተማሪ ጋር ተጣልቶ ከትምህርት ቤት እንድታገደ ነገረችኝ። በሰማሁት ነገር ስገረም ካሳየኝ የባህሪ ለውጥ አንጻር እንደዚህ መሆኑ ምንም ሊገርመኝ እንደማይገባ ነግረን ቻው ተባብለን ወደ ቤት ገባን። ልዑል ቢበድለኝም እወደው ስለነበረ ውስጤ ሁሌም ደጋግሞ የሆነ ነገር እንደደረሰበት ነበር የሚሰማኝ። ነገር ግን ያደረሰብኝን ስሜት ስብር አሳስበው መልሼ ጠላዋለሁ። ቢሆንም ጓደኛዬ የነገረችው ነገር ውስጤ ስለረበሸው ጓደኛው ጋር ደውዬ አገኘሁት። ስለ ሁኔታውም ስጠይቅ ደጋግሞ ቢጠይቀው ሊመልስለት ስላልቻለ ቤተሰቦቹን ጠይቆ ለማጣራት ሞክሮ እንደነበረ ነገር ግን ምንም አዲስ ነገር እንዳላገኘ ነገረኝ። አሁን ያለበት የልዑል ሁኔታም ስጠይቀው ሱስ እንደጀመረ ጌም ዞን ውስጥ ቁማር ሲጫወት እንደሚውል ነገረኝ። ፈልጌ አግኝቼ ላወራው ፈለግኩ፣ ግን ምንም ልፈጥር እንደማልችል ሳስበው ተውኩት። አንድ ቀን ጠዋት በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ እያለ የቤታችን በር ተንኳኳ። ተነስቼ ስከፍት ልዑል ነበረ። ደነገጥኩ። እጁን ይዤ ከበሩ ካራኩት በኋላ ምን ፈልጎ እንደመጣ ጠየቅኩት። ትኩር ብሎ እያየኝ ምንም ሳያወራ እንባ ባይኑ ላይ ይፈስ ጀመር። አሳዘነኝ። በጣም ከስቷል።
ከንፈሮቹ በሱስ ብዛት ደርቀውና ጠቁረው ነበር። ያ የሚያምረው ልዑል ተቀብሮ ሌላ አዲስ ልዑል ተተከተ። ዝም ብሎ በነዛው ባይኖቹ በሚያሳዝን ሁኔታ እየተመለከተኝ ቆይቶ ድንገት ማውዬ ብሎ ጠራኝ። ደነገጥኩ። መላ ሰውነቴን የሆነ ነገር ወረረኝ። እንደዚህ ብሎ ከጠራኝ በጣም ስለቆየ ልቤ ይህን ነገር ሲሰማ ክፉኛ መደለቅ ጀመረ። ውስጥ የተዳፈነ ፍቅር ሲፈታተን የተሰማኝ ጭንቅላቴ ጥያቄ ናዳ ማሽኮድኮድ ጀመረ። ያኔ ለምን ራቀኝ? አሁን እሱን ረስቼ ሰላም ስሆን ለምን ተመልሶ መጣ? ይወደኛል ማለት ነው? አይ ቢወደኝማ ያን ሁላ ጊዜ እንደዘሰቀኝ ዝም አይልም። የማያወራ ጥያቄ ልቤን አስጨነቃት። እንደምንም ራሴን ተቆጣጠሬ እዚህ ሁላ ጊዜ በኋላ ምን ፈልጎ እንደመጣ በድጋሚ ጠየቅኩት። እሱም አይኔን እየተመለከተ እንዲህ አለኝ። ማቡዬ በጣም እንዳስቀየምኩሽና እንደበደልኩሽ አውቃለሁ። ዳግም ማፍቀር እንዳትችይ ሰው እንዳታምንም አድርጌ ልብሽ እንደሰበርኩትም አውቃለሁ። ግን እባክሽ ማቡዬ በእኔ አትጨክኝብኝ፣ እባክሽ ይቅርታ አድርጊልኝ አለኝ። እንባው እንደ ጉድ በጉንጩ ላይ ይወርዳል። እንባውን ሳይ በጣም አሳዘነኝ። ነገር ግን ያደረሰብኝን ነገር ሳስበው ውስጤ በንዴት ተሞላ። እኔም እየጮኩ ከዚህ ጊዜ በኋላ ይቅርታ ለመጠየቅ ስትመጣ ትንሽ እንኳን አታፍርም? ምን ያህል እንደተጎዳው ምን ያህል እንደታመንኩ ታውቃለህ? አንተን ላለማጣት ለራሴ ብዙ ምክንያቶች እየሰጠው ያለ ጥፋቴ እንኳን ይቅርታ አስጠይቀ ነበር። ምክንያትህን እንኳን ልትነግረኝ አልፈለግም። ከመጀመሪያውም እኔ ነኝ ጥፋተኛው። ለምን እንደቀረብከኝ እያወቅሁ ካንተ ጋር አብሬ መጣሁ። ውስጤ በንዴት እየተንገበገበ ስለነበረ እየጮኩኝ ነበር የማወራው። ሰፈር መሆኔና አባቴ ቤት መሆኑ ትዝ ሲለኝ ንዴቴን ዋጥ አድርጌ ትሰማለህ? አሁን ላይ ሰላማዊ ህይወት እየኖርኩ ነው። ትምህርቴን በአግባቡ እየተከታተልኩኝ ነው። ስለዚህ አንተ በድጋሚ ወደ ህይወት ያስገብቼ መጎዳት አልፈልግም አልኩት። እንደሱ አይደለም ብሎ ማውራት ሲጀምር አስቆምኩትና እየመጣ ባትረብሽ ደስ ይለኛል። ከቻልክ ለህይወት የምታስብ ከሆነ ሱስን ቀንስና ራስን ለማስተካከል ሞክር ብዬው ባለበት ጥዬ ወደ ቤት ገብቼ በሩን ዘጋሁትና እዛው በሩ ጋር ቆምኩኝ። ትንሽ ቆይቼ አላስችል ስላለኝ በሩን ከፍቼ ስመለስ ሉሌ ቦታው ጋር የለም፣ ሂዶ ነበር። ቤት ከገባሁ በኋላ ስለ ነገሩ አብዝቼ መጨነቅ ጀመር። ምናልባት እኮ ምክንያቱን ሊነግረኝ ይሆናል የመጣው። ለምን እንዲያወራ እድል አልሰጠሁትም ብዬ ራሴን ደጋግሜ ወቀስኩ። በነጋታው ስልኩ ላይ ስደውል አይሰራም። መልእክት አስቀምጬለት ወደ ትምህርት ቤት ሄድኩ። ከዛም ስመለስ ስልኬን ሳየው ምንም አዲስ ነገር የለም። ዩኒፎርሜ እንደለበስኩኝ ግቢ ውስጥ እየተንቀሳቀስኩ ለጓደኛዬ ስደውል እያለቀሰች ሄሎ አለች። ደንግጬ ምን ሆና እንደሆነ ስጠይቃት ዛሬ አንድ ተማሪ ሞቶ ቀብሩ ላይ እንደምትሻገረች። በጣም እየፈራሁ ማን ሞተ ብዬ ጠየቅኳት። ልዑል አለች። የሰማሁትን ማመን አልቻልኩም። በድጋሚ ጠየቅኳት። እኮ የኔ ልዑል ነው? አላምንሽም። እንዴ እንዴት? ትናንት እኮ አግኝቼዋለሁ። ኧረ በፍጹም አይሆንም። ሆኗል ማቢ፣ ልዑል ሞቷል፣ ዛሬ ቀብረነዋል አለች። ራሴን መቆጣጠር አቃተኝ። በጣም ዞረብኝ። እንደምንም ራሴን አረጋግቼ ጓደኛው ጋር ደወልኩኝ። ውሸት እንደሆነ እንዲነግረኝ ፈልጌ ነበር። ነገር ግን እውነት እንደሆነና ልዑል እንደሞተ እያዘነ ነገረኝ። እንባዬን መቆጣጠር አልቻልኩም። እያለቀስኩ በምን ምክንያት እንደሞተ ስጠይቀው በደም ካንሰር በጣም ታሞ እንደነበረ ነገረኝ። ለካ ትናንት የመጣው ህመሙን ሊነግረኝ ነበር። እኔ ላይ እንደዛ የሆነው በደም ካንሰር እንደተያዘና ሊሞት ትንሽ ጊዜ እንደቀረው በዶክተሮች ስለተነገረው እንደሚሞት እያወቀ ከኔ ጋር አንድ ላይ ሆኖ ህይወቴን ላለማበላሸት ነበር። ምነው በሰማሁት ነበር ብዬ ጸጸት ውስጤን አንገበገበው። ስንቶቻችን ነን ነገሮችን ተረጋግተን መስማት አቅቶ የአመታት ህመምን የምንሸከም? ይሄው ልዑሌ ከሞተ ዛሬ 40 ቀን ሞላው። እኔም ሁሌ መቃብሩ ጋር እየሄድኩ አውርቼው እመለሳለሁ።